እንዴት መጣሽ? እንዴት መጣሽ ማለት ምን ማለት ነው? አማርኛ እኮ ነው ያወራሁት። በታክሲ ነው የምመጣው። ሌላ በምን እመጣለሁ? መኪና እንደሆነ የለኝ። ጥሩ ቀልደኛ ወጥቶሻል ባክሽ። እንዴ እውነቴን እኮ ነው። መኪና እንደሌለኝ ታውቅ የለ እንዴ? እንደሱ ማለት ሳይሆን ወደዚህ ቤት እንዴት መጣሽ ነው እያልኩሽ ያለሁት። ምን ነው መምጣት አልነበረብኝም ማለት ነው? እኔ እንደዛ አላልኩም። ታዲያ ምን እያልሽኝ ነው? ግራ አጋባሽኝ እኮ። አማርኛ ጠፍቶብሻል እያልሽኝ ነው? ጥያቄሽ ሁሉ ግራ የማያጋባ ሆነብኝ። መስማት የምትፈልጊውን ስላልነገርኩሽ ይሆናል ግራ ይገባሽ። እኔ መስማት የምፈልገው ምንድን ነው? የምትፈልጊውን እንኳን አንቺ ነሽ የምታውቂው አይደል? ሜላት ዛሬ ግን ደህና ነሽ? ምን ነው ደህና አልመስልም? እኔ ምን አውቃለሁ? ጭራሽ የባሰብሽ ነው የሚመስለው። እብድ መሰልኩሽ አይደል? እኔ እንደዛ አላልኩም። ለማንኛውም አንቺ ተጫዋች፣ እኔ አረፍ ልበል። አንቺን ብዬ መጥቼ ከማን ጋር ነው የምጫወተው? ኧረ ብቻሽን ብትጫወቺ ምን ትሆኛለሽ? እርግብና ወይዘሮ ባዩሽ ይሄን ያህል ይቀራረባሉ እንዴ? እሱ አልገባኝም። ብቻ ግን ዝም ብዬ ሳስበው ያለችበት ይመስለኛል። እና ምን ማድረግ ይሻላል? አለችበት የለችበት የሚለውን እስከምንደርስበት ድረስ ማስታወስ መቻሌን ማንም ሰው ማወቅ የለበትም። ግን እኮ እንደዚህ ፊት ከነሳሻት ልትርቅሽ ትችላለች። ብትርቅ የታባቷ እንዳታመልጥ ነው። ይኸውልሽ እማዬ፣ እኔ ካንቺ አላውቅም፣ ግን ደግሞ አቅርበናት ብናያት ነው የሚሻለን። እንደሱ ይሻላል ይልኝ። አዎ ፊት ከነሳናት ልትጠረጥር ትችላለች። እንደዛ ከሆነ ደግሞ እውነቱ ላይ ለመድረስ ይከብደናል። ፊት ነሳውሽ እንዴ? እየቀለድሽ ነው? ኧረ እኔ የምሬ ነው ባዩሽ። አይ አሁንስ በዛ። ምን ነው ይሄን ያህል ያንቺን ፍርፋሪ መለቃቀም አደረግሽ እንዴ? እሺ ወዴት ልትሄጂ ነው ታዲያ ባዩሽ? ወደ ቤቴ ነው። እሺ ባዩሽ ቁጭ በይ። ህፃን ልጅ ሆንኩ ያህል ነው እየተሰማኝ ያለው። ምን ሆነሻል? ትውስታዬ መጥፋቱ ነዋ። ቆይ ባዩሽ እኔ ማን ነኝ? እንዴ ልታሳብጂኝ ነው እንዴ? እኔ ማን ነኝ ማለት ምን ማለት ነው? ሰላም ጠይቃት ይሆን እንዴ? እሷን ደግሞ ብጠይቃት እንዴት አስታወሽው ብላ ትጮኻለች። ወርቄስ? ሜላት አሁን ላይ አጣብቂኝ ውስጥ ገብታለች ማለት ነው። እዛ ጋር ያስቀመጠችውን ወርቋን አታለችና ይሄ ወርቅ ደግሞ እዛ ጋር እንዳስቀመጠችው እርግጠኛ ነች። አሁን እዛ ጋር የለምና ሌላውን ቤተሰብ ማን ነው ከዚህ ጋር ያነሳው ወርቁ ማን ያነሳው ብላ እንዳትጠይቃቸው እሷ እንደምታስታውስ ነገሮችን እንዳስታወሰች እንዲያውቁባት አልፈለገችምና እንዴት ብላ ትጠይቃቸው። አሁን ሰላምን ማን ነው ወርቁን ከዚህ ጋር ያነሳው ብዬ ብጠይቃቸው ወርቁ ቅርብ ጊዜ እዛ ስለተቀመጠ አንቺ እኮ ከ1 ዓመት ከ6 ወር በፊት ያለውን ነው የምታስታውሲው እንጂ ከዛ ወደዚህ ያለውን አታስታውሺም። እንዴት ነው ወርቁን እዚህ ጋር ማስቀመጥ ሽን ያስታወስሽ? እማዬ ትውስታሽ ተመለሰ እንዴ የሚለውን ያውቁብኛል በሚል እንዴት ልጠይቃቸው ብላ ግራ ተጋብታለች ማለት ነው። አሁን ላይ እሷ አጣብቂኝ ውስጥ ገብታለች። እሷ ነገሮችን እንዳስታወሰችና ትውስታዋ እንደተመለሰ የምታውቀው አንድ ሀና ብቻ ነችና እሷ ራሱ በቃ በጣም ጓጉታ ነው ስታያት። እሷ ስትንከባከባት በጣም ስላጓጓት ነው አልችል ብላ ሀሴት ብላ ጠራቻትና እንዳስታወሰቻት ነግራት ይቅርታ የጠየቀቻት እንጂ እሷ ለተወሰነ ጊዜ ማን እንደመታትና ከዚህ ነገር ሁሉ ጀርባ ማን እንዳለ ለማጣራት ፈልጋ ነበር። ግን በስተመጨረሻ ለሀና ብቻ ነግራ ሀና ራሱ ቃል አስገብታለች ለሌላ ለማንም እንዳትናገር ማለት ነው። ሀናም ቃል በገባችላት መሰረት ምንም ነገር የማትደብቀውን አባቷን ኖላዊ ራሱ እንደተደሰተች ብቻ ነው እንጂ የነገረችው ምን እንዳስደሰታት ምን በዚህ ልክ የደስታ እንባ እንዳስለቀሳት ራሱ ልትነግረው አልፈለገችምና ያንን ነገር በሚስጥር ይዛለች ማለት ነው። ሜላት ደግሞ ይሄንን ነገር ከዚህ ሁሉ ነገር ጀርባ ያለው ማን ነው የሚለውን ለማጣራት ስለፈለገች ነው። ይሄን ነገር ደግሞ እሷ ያሰበችው ለማጣራት የወሰነችው ያኔ እሷ ስትመታና ስትወድቅ እርግብ አክስቴ የገደልሻት እኮ የሚለውን ድምጽ ስትሰማ ነው። እርግብ ያኔ ማን ነው አክስቴ ብላ የምትጠራው የሚለው ጥያቄ ስለፈጠረባት ያንን ነገር በድብቅ ማጣራት ስለምትፈልግ ነው። እዚህ ጋር አሁን ሁሉም ቤተሰብ ሜላት ትውስታዋን እንዳገኘች ካወቁና አስታውሳለች ምናምን ከተባለ የሆነ ሰው እዛ ቤት የሚመጣ የሆነ ሰው ከዚህ ሁሉ ነገር ጀርባ እንዳለ ጠርጥራለች። እነሱ ቤት የሚመጣ ሰው ደግሞ ባዩሽ ነችና ለዛም ነው በአንደኝነት ደረጃ ከሁሉም ነገር በላይ ባዩሽን የጠረጠረቻትና አሁን ላይ ለሷ እንደ በፊቱ ጥሩ መልስ እየመለሰችላት አይደለም፣ በትህትናም እያወራቻት አይደለም። እዛ ቤት ስትመጣ ራሱ እያመነጨቀቻት ነው። እንዴት መጣሽ ለምን መጣሽ ብላት ነበር። ዛሬ እንደውም ያንን ነገር ማድረግ የለባትም ቢላት አሁን እዚህ ጋር ባዩሽን ፊት ከነሳቻትና እሷን ማብራት ሳትፈልግ ቀርታ እሷን ሸሽታ እንደዛሬው መኝታ ክፍል የምትገባ ከሆነ ባዩሽ የሆነ ነገር ትጠረጥራለችና ያኔ ደግሞ እኔ ያደረኩት ነገር ይጋለጥብኛል ከሚል ባዩሽ የሆነ እርምጃ መውሰዷ አይቀርም ማለት ነው። ለምን እዚህ ጋር ራሷን ማዳን ስለምትፈልግ ሜላት ደግሞ እዚህ ጋር ፊት ከነሳቻት በቃ ደርሳበታለች አውቃለች የሚለው ስለሚያስፈራት መታሰር ስለማትፈልግ እሷ ለሜላት ጥላቻ ስላላት በቃ ሳትቀድመኝ ልቅደማት በሚለው የሆነ ነገር ታደርግ
ታደርግባታለች። ሜላት እንደዛ ከምታደርግ ሀና በነገረቻት መሰረት እንደ በፊቱ ተቀራርቦ ከሷ ጋር እየተጫወተች እያስመሰለችም ቢሆን ቢከብዳትም እያስመሰለችም ቢሆን ያለውን ነገር ብታጣራ ይሻላል እንጂ እሷን ከራሷ እያራቀች እያመነጨቀቻት አንቺ ማየት አልፈልግም፣ እንዴት ነው እዚህ ቤት የመጣሽ? ውጪልኝ፣ መተኛ ትፈልጋለሁ እያለች ባለፈውም ስታመናጭቃት እንደነበረው ማድረግ የለባትም። ያ ነገር የምትፈልገውን ነገር ማጣራት የምትፈልገውን ነገር እንዳታጣራ ያደርጋታል ማለት ነው። በስተመጨረሻ ግን እሷም ልትመለስ አስባለች። ሀና በመከረቻት መሰረት እሷን ማራቅ የለብንም እንደውም አቅርበናት ነው ያለውን መረጃ ማጣራት ያለብን ብላ ሀና ማክራታለችና ሜላትም የእሷን ምክር ሰምታለች። ባዩሽን እንደ በፊቱ በትህትና ልታወራት ብትሞክርም ባዩሽ ደግሞ እዛ ጋር ግራ ገባት። ጠዋት ላይ እንደዛ አመናጭቃ ወደ ውስጥ ገባለሁ ብላ ትታኝ ሄደች ሜላት። አሁን ደግሞ እንዴት ነው እዚህ ጋር በትህትና የምታወራኝ ብላ እዛ ጋር ጠዋት እኮ አመናጭቀሽኝ ነበር ብላ ስትነግራት ራሱ ሜላት እዛ ጋር እንደረሳች ነው። አመናጭቀሻለሁ እንዴ? ምን አድርጌ? አንቺ ደግሞ ምን አጥፍተሽ ብላ ለባዩሽ የነገረቻትና ባዩሽ ደግሞ ይሄ ነገር ግር ብሏታል። እንዴ እዚህ ቤት የሆነ ያንቺን ልቅምቃሚ ፈልጌ የመጣው መስሎች ነው እንዴ እንደዚህ የምታረግኝ ብላ እንዳኮረፈ አክት አድርጋ ነው ባዩሽ ከዛ ቤት ወጥታ የሄደችው ማለት ነው። ስለ ወርቁም ከሆነ ሜላት አሁን ስለ ወርቁ ጉዳይ ለማንም ማንሳት የለባትም፣ ማንንም መጠየቅ የለባትም ማለት ነው። ምናልባት አሁን እዛ ጋር ሀና ስለሰማች ከዚህ በፊት እርግብ የሜላት ወርቅ ወስዳን ይጠፋችሁ የሚለውን ስለሰማች ለሀና ነግራት ሀና ያን ነገር ከነገረቻት ነው እንጂ ሌላ ለማንም መንገር የለባትም ማለት ነው። ለምን እዚህ ጋር የሆነ ሰው ብትጠይቅ ማነው ከዚህ ጋር ወርቅ ያነሳው ብላ ብትጠይቅ እሷ በፈራችው መንገድ ይሄ ነገር ስለሚጋለጥባት ማለት ነው። በመጨረሻም ስለዚህ ጉዳይ መቼም ሀና ትነግራታለች። በኋላ ሀና ስትመጣ ከሀና ጋር ቁጭ ብሎ ሲያወሩ እርግብ እኮ ነች ወስዳ የሄደችው የሚለውን ሀና ስለምትነግራት ይሄ ነገር በዚህ ያልቃል ማለት ነው። ስለ እርግብ ጉዳይ ካነሳን ደግሞ ባዩሽ አሁን ላይ የእርግብ ነገር በጣም አስጨንቋታል። ስልኳ ላይ ደጋግማ ብትሞክርም ስልኳ እየሰራላት አይደለም። እርግብ ለተምቹ የምትደውለው ስልኳን ትዘጋለች። ከዛን ወዲያውኑ ከፍታ ለተምቹ ደውላ እሱን አውርታው እንደጨረሰች ነው ስልኳን መልሳ ስዊች ኦፍ የምታደርገውና ዘግታ የምታስቀምጠው። ለዛም ባዩሽ ደጋግማ የእርግብ ስልክ ላይ ብትሞክር ራሱ ስልኳ እየሰራላት አይደለምና ይሄ ነገር ደግሞ በጣም አስጨንቋታል። እርግብ የት ነው ያለሽው አንቺ ዶሮ ይሆንሽ? ያንን ሁሉ ወርቅ ወስደሽማ አታመልጭኝም እያለች እየፎከረችባት ነው። ስልኳ ላይ ደጋግማ ስትሞክር ስልኳ እምቢ ባላት ቁጥር ማለት ነው። አሁን ደግሞ በስተመጨረሻ ላይ እንደውም እያደረገች ያለችው እሷን የሚያግዛት ባለፈው መንገድ ላይ ያስመታችው ልጅ እሱን ደውላ ስራ አግኝቼልሃለሁ ብላዋለች ማለት ነው። እዚህ ጋር አሁን እሷ የምታደርገው እርግብን ፈልጎ እንዲያገኝላት ነው። እቺ ልጅ ጠፍታለች እስኪ ፈልግና አገኝ ብላ ምናልባት አሁን እሱ አብሮት የሚሰሩ ባልደረቦች ሊኖሩት ይችላሉ። ከነሱ ጋር ሆኖ ፈለግ አድርጎ ሊያገኛት ይችላል ማለት ነው። ይሄ ነገር ደግሞ ለእርግብ በጣም ከባድ ይሆንባታል። የባዩሽ እጅ ከገባች በጣም ከባድ ይሆንባታል። እርግብን የሆነ ቆንጠጥ ልታረጋት ትሞክራለች። ያን ያክል ገፍታ ራሱ እሷ ላይ የሆነ ከባድ ነገር እንዳታደርግ የወንድሟ ልጅ ነው። ግን ደግሞ እዚህ ጋር ወርቁን ወስዳ በመጥፋቷ እንዴት ይሄንን ሁሉ እቅድ አብረን አቅደን እንዴት ተንኮልን እኔ ሀብዬ አስተምሪያት እሷ ወርቁን ብቻዋን ወስዳ ትጠፋለች የሚለው ራሱ በጣም አናዷታልና በዛ ምክንያት ደግሞ እርግብን ትንሽ ቆንጠጥ መደረግ አለበት ብላ ይመስላል ለልጁ ደውላ ስራ አግኝቼልሃለሁ ብላለች። ምን እንደምትለው ደግሞ እዛ ጋር አብረን የምናይ ይሆናል ማለት ነው። እርግብ አሁን ላይ ከሀገር መውጣት የፈለገች ይመስላል። መጀመሪያ እንደውም ተምቹ ከአሜሪካን የመጣው በእሷ መልከታ እሱ ወደ ውጭ ይዞኝ ይወጣል የሚለውን ነገር አስባ ነበር። ተምቹን ደውላ ልታገኘው ሞክራ አጠገቡ ደግሞ አጎቱን ስታይ ወዲያው የተመለሰችው። አሁን ደግሞ ደውላ እያለችው የነበረው የሆነ ገንዘብ እንዲሰጣት ተምቹ ከሀገር የሚያስወጣት ገንዘብ ሰጥቷት እሷ ደግሞ ባዩሽ ሳያታያት ማንም ሳያያት ፖሊሶችም ሳያገኟት ቀደም ብላ ከውጭ ለመውጣት አስባ ነበር። ግን ደግሞ እዚህ ጋር ተምቹ ብሩን ኬት አምጥቶ ይስጣት? አንድ ያለው አጎቱ ነውና አጎቱንም ብር ስጠኝ ገንዘብ እፈልጋለሁ ከሀገር የሚያስወጣ ገንዘብ እፈልጋለሁ ብሎ ቢጠይቆም አጎቱ ደግሞ ገንዘቡን ለምን እንደፈለግ ካልነገርከኝ አልሰጥህም ብሎታል። ተምቹ ደግሞ ገንዘቡን ለምን እንደፈለገ ሊነግረው አልፈለግም። ግን ደግሞ ከሀገር የሚያስወጣ ገንዘብ ስጠኝ ብሎት ነበር። በስተመጨረሻ አጎቱም እምቢ ብሎታል። አጎቱም እምቢ ካለው በኋላ ተምቹ የተወሰነ ጊዜ ቢያኮርፍም ግን በስተመጨረሻ አጎቱ ደግሞ ወደ መጣበት ወደ አሜሪካ ሊመለስ ሲሆን አሁን ላይ እየሸኘው ነው ማለት ነው። እናም ነግሮታል ገንዘቡን ለምን እንደፈለገ። እርግብ ነች እንደዚህ ያደረገችኝ፣ ከአንተ ጋር ራሱ እንድቀያየምና እንድኮራረፍ ያደረገችኝ እሷ ነች፣ ከሀገር የምወጣበትን ገንዘብ ስጥ ያለችኝና ለዛ ነው ገንዘቡን የጠየቅኩ ብሎ እዛ ጋር እውነቱን ነግሮታል። እናም ደግሞ ትንሽ መለስ ያለ ይመስላል ከአወራሩ እንደተረዳ ነው። በፊት ላይ በእርግብ ፍቅር ሁሉንም ሰው አኩርፎ ሁሉንም ሰው ማውራት እንደማይፈልግ ነበር የተረዳ ነው። አሁን ደግሞ አጎቱ ሲሄድ ትንሽ መለስ ብሎ አጎቱን ራሱ እያመሰገነው። ከዚህም በፊት አንድም ቀን አጎቱን በትህትና በስነ ስርዓት አውርቶ አያውቅም። አሁን ግን አጎቱ ሲሄድ ይቅርታ ጠይቆት በቃ አንተን በትህትና ራሱ አውርቼ አላቅም አክብሬ አላቅም ይቅርታ አድርግልኝ ብሎታል ማለት ነው። እርግብ ግን መጀመሪያውኑ አጠፋች እንጂ ተምቹን መጀመሪያ ላይ ሲገናኙ ከአጎቱ ጋር ስላየች ነበር ያኔ ፈርታ ሄደችው። ድጋሜ ደግሞ ደውላም አንድ ሁለት ጊዜ አውርታው ነበር። ግን እንደዛ ከምታረግ ደውላ ተምቹን አግኝታ የተፈጠረውን ነገር ያለችበትን ሁኔታ እንዳለ ለሱ ነግራ ወስዳ የሄደችውን ወርቅ መልሳ እዚህ ጋር ራሷን ነጻ ብታወጣ ይሻላት ነበር። አሁን መቼም እንደዛው ተደብቃ እንዳለች ባዩሽ ለልጁ ደውላለችና ልጁ ከፖሊሶቹ ቀድሞ ካገኛት ምናልባት እዛ ጋር ባዩሽ ትንሽ ቆንጠጥ ታረጋታለች። እርግብን እንዴት እኔን ክደሽኝ እኔ ተንኮልን አስተምሬሽ እንዴት ከኔ ትደበቂያለሽ
ታውቂያለሽ የሚለውን ነገር ትንሽ እዛ ጋር ንዴቷ ልትወጣባት ትችላለች። እናም ደግሞ ፖሊሶቹ ቀድሞ ቢያገኟት ወርቅ ሰርቀሽ ሄደሻል በሚለው እንደ ወንጀለኛ እሷን እስር ቤት ማስገባታቸው አይቀርም ማለት ነው። ይሄ ሁሉ ነገር ከሚሆን ግን እሷ ከተምቹ ጋር አውርታ ከተምቹ ጋር ተማክራ ወርቁን መልሳ ራሷን ነፃ የምታወጣበትን ከዚህ በፊት የተፈጠረውን እንዴት እዛ ቤት እንደገባች ያለውን እውነታ ሁሉ ዘርዝራ አውጥታ ተናግራ ተናዛ ራሷን ነፃ ብታወጣ ይሻል ነበር። ግን እሷ ያንን ነገር እያደረገች አይደለም። በስተመጨረሻ እንደውም ተምቹን ብር ጠየቀችው ከውጪ ልትወጣ ፖሊሶቹ ልታመልጥ ማለት ነው።